ይወለድ ነው አለቅ በስህተት ለሆነ ነገር ወይ ኦኬ ምንም በርስ ኮንትሮል ምናምን ሳታውቁ ወይንም ደግሞ የሆነ አጋጣሚ የተፈጠረው ይሄ ሆን ብላችሁ አታርጉት እኮ ነው። ሆን ብላችሁ አታርጉት። የሆነ ነገር አቁማችሁ የሆነ ነገር አትሂዱ። በቃ ሁል ጊዜ ፈርስት ፍቅር አይደለም። ፈርስት ራሳችሁን ነው መውደድ። ሌላ ሰው መውደድ አለ ራስ መጀመሪያ። በቃ የኔ መጨረሻ ንግግር ይላርጋላችሁ። መጀመሪያ በተለይ ወጣቶች ካላችሁ ይሄን ወይ ሪከርደሮች ካላችሁ ወጣቶች ካላችሁ ሌላ ሰውን ከመውደዳችሁ በፊት ራሳችሁን ውደዱ። ራሳችሁን ስትወዱ የዛኔ መልሱን ታገኙታላችሁ። ብዙ ጊዜ ራሳችንን ከዛ ሰው የበለጠ የምንወድ ከሆነ እናገኘዋለን። ከራሳችን የበለጠ ሌላ ሰው የምንወድ ከሆነ ግን ጠፍተናል። በቃ ጠፍተናል። እኔ ሁሌ ተቸግሬ ወይ እኔ ምንም ነገር ሳይኖረኝ እኔ እግዚአብሔር ምስክሬ ነው አዳምና ፊሎን አላያቸው እንዲህ ብሎ ነገር የለም፣ ውሸት ነው። ነገም እነሱን ጥዬ ነው የሚሄደው ማለት ነው። መጀመሪያ እኔ ትክክል ቆሜያለሁ። ምክንያቱም እንዳልወድቅባቸው እንዳላሳዝናቸው ነው። ኤክስትሪም የሆነ ነገር እነሱን መውደድ የለብኝም። መጀመሪያ እኔ መስተካከል አለብኝ። እኔ ጤናማ እኔ ተስተካከለ ህይወት ሲኖረኝ ነው ለሌላው መትረፍ የምችለው። መውደድም ስጦታ ነው፣ መስጠት ነው። መጀመሪያ ግን እኔ ራሴን መውደድ አለብኝ። ራሴን መውደድ አለብኝ ማለት ደግሞ የኔ ህይወት አትሊስት የምንኖርበት ሀገር በከለር በቋንቋ ስለተመሳሰልናቸው አይደለም። ግን ከኛ የሚጠበቅ ነገር ሲኖር የራሳችንም ላይፍ መለወጥ ስንችል ያለንበትንም ቦታ ማሳመር ስንችል እኛ ራሳችን መውደቅ አለብን ብዬ አይደለም። ከራሳችሁን ውደዱ። ይሄ ልክ አይደለም። ይሄ ቪክተም ነው። በቃ አለቀ። ዓለም ድፍት አለቀ። ያ የተደፋውን ዓለም ግን በልጅ ነው። ለምን አሻንጉሊት ገዝተን አንጫወትም? የልጅ እንትን ካለብን አሉ ከአሁንማ እግዚአብሔር ይስጣቸው ቻይናዎች ጥሩ አሻንጉሊት ሰው የሚመስል ሮቦት እየሰሩልን እያለ ስሜታችንን በዛ እናውጣው። ምን ያመጣዋል? ሽክሸካ ላይ አንድ ወጣት ባልና ሚስት ሆነው ሽክሸካ ላይ ሲሆኑ ዋይ ለምንድን ነው ልጅ የሚታሰበው? ታቡ መሆን አለበት። በቃ ልጅ ሲባል ስቶፕ ፕላን ሊኖር ይገባል። አንድ ወንድና አንድ ሴት ወጣቶች ስትገናኙ ኖ ስቶፕ መታሰብ መነሳትም የለበትም። የልጅ ቴማ ወይ አለቅ። ልክ የራሳችሁን ነገር ስትጨርሱ ላይ ስትደርሱ ናው ዩ አር ሬዲ። አላረጅሽ እንደኛ 45 አላለ። ምንድን የሚያሳስብሽ ነገር? ኤኒታይም እኮ መውለድ ትችላላችሁ። ግን በጆሮሽ ይገባል። ልክ የኛዎቹ ደግሞ አሉ። አፈር ብሎ አፈር ያስበላችሁ። ያረቢ ያለው የመዳም ሸቃላዎች በጣም ጉድ እየከተቱን ነው። መድኃኒዓለም እናምላችሁ በጣም ጉድ ውስጥ እየከተታችሁ ነው። ሜላትዬ ትክክል አይደለም ጋይስ። እኔ ልጆቼ ስለሆናችሁ እህቶቼ ስለሆናችሁ እኔ ያላየሁትን ዛሬ ሌላ ሰው ላይ ሳየው እኔ ደስተኛ ነው። አንድ ሴት ወጥታ ሳይ፣ አንድ ሴት ትልቅ ሆና ሳይ፣ አንድ ሴት ይህንን ህይወት አምልጣ ሳይ፣ ነገ እኮ ደግሞ እኮ መገኘታችንም አይቀርም። ግን ቢሆንም ይሻላል በደንብ ከስር መሰረታችን ከምንወድቅ አትሊስት ነገ የሆነ ሰው እንኳን ከዛም በኋላ እኮ አይፈጠርም እያልኩ አይደለም። አሁን ብዙ ጊዜ ጥያቄ የሚጠይቁኛሉ። አሁን የምታያቸው ነገሮች እኮ ከ30 ዓመት በኋላ እኮ ጥሩ ወንድም ላይ ያጋጥመን ይችላል። ግን ቢሆንም ሜንታሊ ስትሮንግ ናችሁ፣ ፋይናንሻሊ ስትሮንግ ናችሁ። ያ ልስራ እንጂ ሄጄ ልማር አትሉ። አሁን እኮ ችግሩ ምንድነው? ጥሏችሁ ቤት ትምህርት ነው ወይስ ግርድና ነው? ከሁለት አንዱ ነው። በቃ አማራጭ ያለን እንዳንማር ልጅ አለ። ማሚ ልጁን ያዡና እኔ ሄጄ ልማር አይከብድም? ዋት አባውት ሚ? እሺ የኔስ ህይወት በቃ የኔ ህይወት ደግሞ መጣል አለበት። ገደል ይግባ። በቃ አለቀ። አንቺ ብቻ ሰው ሁኝልኝ። ስለዚህ የኔም ህይወት ከሚበላሽ የአንቺም የልጅ ህይወት ከሚበላሽ ለምን ከመጀመሪያውን አላሰብንበትም? የማህበረሰቡ የአካባቢ ህይወት በሙሉ ነው የሚበላሸው። ባይዘው አንቺን የሚጠብቅ ስራ አለ። ይሄ እኮ ችግሩ እኮ የእናትና የአባት ብቻ እኮ አይደለም፣ የአካባቢ የሀገርም ችግር ነው። የአንድ ሴት መውደቅም ማደግም፣ የአንድ ወንድ መውደቅም ማደግም። እባካችሁ በቃ ኢንጆ አርጉት። ወንዶቻችንም ደግሞ ልጅ አትበሉ። እኛ እንኳን የሆነ ሴት እንኳን የሆነ ነገር ብትል ቆይ ስቶፕ፣ ጊዜው አይደለም። ወንድ ልጅ ደግሞ እንዲያውም ተሰሚነት አለው በገርል ፍሬንዱ
እናንተ ጠንከር ብላችሁ ቆይ መስራት አለብኝ። ያ ፒልሽን ውሰጂ፣ ተጠንቀቂ። እኔ መውለድ አልፈልግም። አሁን ኔክስት አፍተር 5 years ያ የሆነ ነገር መያዝ አለብኝ እኮ ማለት። እናንተም እኮ ተመልሳችሁ እኮ ገደል ውስጥ እኮ ነው የምትገቡት። አሁን ድሮ ለሁለታችሁ ነበረ የምታስበው፣ አሁን ሶስተኛ ሰው ታስባለ። ሶስተኛ ሰው ስታስብ ደግሞ ብር ብቻ አይደለም ጊዜንም ትሰጠዋለ። ገባህ? እንደ ልብ መሮጥ አይቻልም ነው ወይ? የመጨረሻ እንደኔ ዊግን ታወልቅና እንደዚህ ስትመጣለት ይሄ ህዝብ ምስኪን ነው እኔን እንዳይከፋኝ ብሎኝ እንደሆነ ሲያምርብሽ ይለኛል። መጨረሻ ነው የሚሆነው። አያት ትሆናለህ ማለት ነው። አንዱ እዚህ ጋር የወጣ አንዱ እዚህ ጋር የገባ አንዱ እንደተኛውኝ እንደዚሁ ነው የተነሳ። አሁንማ ተመችቶኛል። ስንፍና ፀጉር ማበጠር አለመታጠብ መብቴ ነው። መብቴ ዩሴ ለተሰብሩ ሌምቶ በዚህ ሰዓት ጅዬ ይሄ ነገር ባይኖር ኖሮ ዱባይ ነበር የምታገኘት። የሆነ ቢዝነስ ላይ ተሰቀየ ነበር፣ የሆነ ቦታ ነበር የምታገኘ። እዚህ ኧረ ተው ኧረ ሴቶች ልጆች ተው። ኧረ ተው ጨምቃችሁ ያዟት። እምቢ ምን አባሽ አገባሽ? ተው እኔ እነግራቸዋለሁ። ተው እንደዚህ ይሄ አባባል ጥሩ እናት ስለሆነች ስላልሆነች አይደለም። እናትም የራሷ ጊዜ አላት። እንደ እናትም እኮ የሆነ ሰዓት ላይ ማረፍ አለባት። ጋይስ ማረፍ አለባት እንጂ የእናንተን የሆን ሙሉን ኮንትሮል ስታደርግ እኮ አትኖርም እናታችሁ። እናንተንም ማሳደጋ እናት መደሰት ነው ያለባት እንጂ መልፋት ያለባት አይመስለኝም። በእናንተ ለፍተናል፣ ይበቃል። ጋይስ እባካችሁ ተጠንቀቁ። ወጣቶች ተጠንቀቁ። ከዛ በኋላ ላይፍ ስትራግል ነው የሚያጋጥማችሁ። ልኬኛ ላይፍ ነው የሚያጋጥማችሁ። ልጅ ያድጋል። ከዛ በኋላ ደግሞ ስራ ትሄዳላችሁ። ከዛ ትምህርት ትጀምራላችሁ። የምትፈልጉትን በጣም እኔ በዚህ ህይወት ያለፉ ብዙ ሰዎች አሉ። እነሱ ይንገሯችሁ። አይ ባሌ ጥሩ እንዲህ ነው የሚሉት። ብዙ ነገር እንዲህ ነው የሚሉት ማለት ሲያልፍ አንድ ነገር ሲያልፍ ጠባሳው ነው የሚቀረው እንጂ ቁሱ ህመሙ ያልፋል። ገባችሁ? ስለዚህ በትክክል አያወሩላችሁም። አንደኛ ነገር አጠገባችሁ ያለውንም ሰው ላለማስቀየም፣ ሁለተኛ ነገር ቤተሰብንም ላለማስቀየም። እውነት እንነጋገር ከተባለ ግን ኢትስ ሃርድ። እኔ እንደዚህ ግልጽ አድርጌ የማወራላችሁ እናንተ እንድትድኑ ስለምፈልግ ነው። እግዚአብሔር ምስክሬ ነው። ብዙ ሰው አወራው አሁን ባልና ሚስት ሆነው በነ ደዚ በነ አሞራው በነ ሳምሬ በሱ ያለፉ ሰዎች ያ ግልጽ አድርገው ያወሩላችሁ እንደዚህ ያሳለፉ። ምክንያቱም ግን ያጋጠማቸውን ስትራግል እግዚአብሔር ይመስገን ነው የሚሉት። ግን ቁጭ ብለው ሲያስቡት ግን ያናድዳቸዋል። ድገሙት ብትሏቸው አይደግሙትም። ገባችሁ? ድገሙት ብትሏቸው አይደግሙትም። ምክንያቱም ከባድ ስለሆነ ከባድ ነው። ጋይስ ላይፍ እኮ የራሳችሁ ላይፍ እኮ አለ። ተወለዳችሁ፣ ቤተሰብ ጋር አደጋችሁ፣ ትምህርት ቤት ሄዳችሁ፣ ከዛ እንደዚህ አይነት ነገር አጋጠማችሁ። በቃ ይሄ ነው ላይፍ። ዛት ላይፍ ይሄ የተከለለ ላይፍ፣ በቃ ክልል ያለ ምንም በቃ የማይሰፋ። እስቲ እዩዋቸው። በጣም ሲንግል የሆኑ ያልወለዱ ቶሎ ያላገቡ ሴቶችን ናቸው። የቀራቸው ዓለም የለም። የቀራቸው ዓለም የለም። ኦኬ፣ የቀራቸው ፈን የለም። ሁሉንም አይተውታል። ልክ ሲወልዱ ይረጋጋሉ። ልክ ሲያገቡ ይረጋጋሉ። ልክ ሲወልዱ ይረጋጋሉ። ያ ማለት ምንድን ነው? ለባሎቻቸው ቀባባይ ጊሚ 5 ሚኒት። አረ 5 ሚኒት ስጠኝ። 5 ሚኒት ኦኬ። ሳታዩ ምንም ሳታዩ ልክ ትዳር ውስጥ አሁን ልክ እንደዚህ ነው ስትገቡ ትንሽ ነገር ፓርትነራችሁ ትንሽ ነገር ቢናገራችሁ ሄዳ መቻየውት ያንን እንትን ይሆንባችኋል። በቃ የሆነ የተጎዳችሁ በቃ የተጠላችሁ ምናምን ነው የሚመስላችሁ። ምክንያቱም ከሌላው ጋር ኤክስፔሪንስ የላችሁም። ከዛ ውጭውን የማየት ሌላ ተመልሶ እንትን የማድረግ ምናምን ነገር አይነት ነው የምትፈልጉት። ግን ሁሉንም ኤክስፔሪንስ ኖራችሁ አይታችሁ ከሆነ ፓርትነራችሁን ራሱ ታከብሩታላችሁ። ቤት ውስጥ የሚፈጠሩትን ነገር ራሱ ትታገሳላችሁ። ትዕግስቱን አንደኛ
በእድሜም በአስተሳሰብም አድጋችሁ ነው ወደ ቤት የምትገቡት። ግን ገና ከቤተሰብ ወጥታችሁ ትንሽም ቢናገራችሁ ይከፋችኋል። ምክንያቱም ከቤት ወጥታችሁ ወዲያውኑ ሌላ ቤት እኮ ነው የሚሰረታችሁት። በመሀል ምንም ያያችሁት ላይፍ የለም ምንም ነገር። ግን እንደዚህ አይነት ኤክስፒሪየንስ ቢኖራችሁ ግን ለሪሌሽንሽፓችሁ ወይ ለፓርትነራችሁ ወይ ለባላችሁ ስትሮንግ ነው የምትሆኑት፣ ጎበዞች ነው የምትሆኑት። ከዛ ላይ ምንም እናርግ የምትሉት ነገር የለም። ትምህርት ቤት ሊድ አትሉም። ጊዜ ትሰጣላችሁ ለቤታችሁ፣ ለባለቤታችሁ ወይ ለሚስታችሁ። ጭፈራ ሊድ አትሉም፣ ምክንያቱም አይታችሁታል። ትምህርቴን የሆነ ነገር ልጨርስ አትሉም፣ ተምራችሁ ጨርሳችኋል። ባይሆን ምንድን ነው የምትሆኑት? ስትሮንግ ነው የምትሆኑት። ቤታችሁን የመያዝ በብዛት ላይፍን ያላዩ፣ የዩኒቨርሲቲም ላይፍ ያላዩ፣ የኖርማል ላይፍ ያላዩ፣ የቤተሰብንም ላይፍ ያላዩ ያልተማሩ አለቅ። እኔ አሁን ሳምሪ ፓርቲ አታውቅ ምን አታውቅ። አሁን ግን ፓርቲ ትሄዳለች። ዊግ አታውቅም ነበር፣ ዊግ ታደርጋለች። ዋይ ኖት ቢፎር ሜካፕ። አሁን ሜካፕ እያያቸዋል። አሁን ነው ይሄ ጥሩ አይደለም። መጀመሪያ ነው መሆን ያለበት። መጀመሪያ ቀን ዊዛውት ኬድስ ዊዛውት ፕሮብሌም ከቦይፍሬንድ ጋር የሚደረግ ነገር ነው። ያንን ቢያዩ አሁን እንደ አዲስ አይሆንባቸው። ይህንን ካያችሁ በኋላ አድርጉ ፕሊስ። በእድሜያችሁ አትጫወቱ። መዝለልም ምንም የሚያምረው በልጅነት ነው። ኢቨን እኔ አሁን በልጅነት እኔ ፓርቲ አላቅ። እኔም ሳምሪ ድል ነው የገጠማል። እኔ ሀገር ቤት ፓርቲ አላቅ፣ ምን አላቅ፣ ፓርቲ ቤት ምን እንደሆነ አላቅ፣ ቁንድፍቴ አላቅ። እኔ እዚህ ከመጣሁ በኋላ ነው ቁንድፍቴዋንም ፓርቲ ቤቷንም የለመድኳት። አሁን ራሱ እስካሁን ታኛለች ስጨፍር እስካሁን ድረስ። አሁን እንኳን ደክሞኛል፣ አርጅቻለሁ ማለት ነው። ቢሆንም በጊዜው የሚታይ ነገር ጥሩ ነው። ያላየሁትን እኮ ነው ያሁን ማየው። ያላየሁትን ሁላችንም ዋይ ለምንድን ነው ሌት ሆነን የምናየው? ጊዜ እኮ ተሰጥቶናል የምናይበት። እና እኔ እዚህ ሀገር በልጅነቱ ሲወልድ የማየው የውጭ ዜጋ ብቻ ነው። ነጭ ግደሉት። ቤት ልክ ሲጋቡ ቤት ይገዛሉ። ሲጋቡ ብዙ ነገር ያደርጋሉ። እውነቴን ነው የምላቸው። ምንም እንትን የለባቸውም። ሲለያዩም ችግር የለውም፣ ይከፋፈሉታል። የኛስ እዳ ነው የምንከፋፈለው። እዳ የምንከፋፈለው። እኔ ደንቆሮ ብዙ አይመቸኝ። እኔ ቆንጆ ኤኒዌይ ምንም ማድረግ አልችልም። እሱ አትስደቡኝ ግን በሰደባችሁኝ ቁጥር ይደብረኛል። ባትሰዱኝ ደስ ይለኛል።